ከሱ ወዲያ የማንም ደም እኛን አያድንም። ወላ የበግ ደም ወላ የግመል ወላ የከብት ወላ የሰው ደም ማንንም አያድንም። ማንም ለማንም አልሞተም። ማንም ለማንም አይሞትም። እሱ በሰው አይመሰልም። እኛን ደግሞ በአምሳያው አልፈጠረንም። ሰው አድርጎ ነው የፈጠረን። ለፈጣሪ ሰዎች ስም አያወጡለትም። ፈጣሪ ሰዎች አይገሉትም። ፈጣሪ በሞት ጥላ ስር አይደለም። ፈጣሪ ከቀብር በታች አይሆንም። ሱብሃንአላህ ሱብሃንአላህ። ፈጣሪ እንደኛ ተመጋቢ ነው አይባልም። እንደኛ የሚጸዳዳ ነው አይባልም። ኢትዮጵያ ላይ ህግ እንደሌለ የምታዩት ኡስታዙ እንግዲህ አደባባይ ላይ ወጥቶ ያውም ሰዎች በተሰበሰቡበት በተሰለፉበት ላይ አምላካችንን እንዲህ ሲሳደብ ሰምታችሁታል። ኦኬ እኛ እንዲህ ብለን እናምናለን። ኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁም እንደ ጸጋው ባለጸግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይላል። አዎ እኛ በልጁ ቤዛነትን አግኝተናል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል ብለን እናምናለን። የበግ ሆነ የሌላ ፍጡር ደም ሊያድን አይችልም። ነገር ግን ሙሐመድ የእሱ ደም እንደ መድኃኒት እንደሚቆጠርና ደሙን እንደሚጠጡ ከራሳቸው ስላሱ የአላህ መልክተኛ አለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር አብደላህ ብን ዙበይር ይመስለኛል ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አርቀህ ድፋው ብለውት አርቆ ወስቶት በቃ አድርጎ መጨረሻ ላይ መጣ። ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ለይ ሰውዬ የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይነካውም አሉ ያላ። ስለዚህ ከሳቸው በሚወጡ ነገሮች ተበሩክ አድርገዋል ሱሐቦች። ይሄ ሁላ ነገር በአጠቃላይ ምንድነው ጃኢዝ የሆነ ነው። ሱሐቦች አድርገዋል። እንደገና የአላህ መልክተኛ የተቀመጡባቸው ቦታዎች ላይ የነኳቸው ቦታዎች ላይ በእነዚህ ነገሮች ሁላ ተበሩክ አድርገዋል። አብደላህ ብን ዑመር የሰገዱባት ቦታ ላይ ብቻ ነበር የሚሰግደው። መልካም እንደሰማችሁት ነው ኡስታዙ በኩራት ሲናገር ደም የሙሐመድን ይጠጡ እንደነበር ነው። ሙሐመድም ደሜ ከደማቸው የተቀየጠ ገሃነም አይገቡም እንዳለ ተናግሯል ኡስታዙ አይደለ? እኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም በመስቀል ላይ ያፈሰሰው ከኃጢአት ሁሉ ያነጻል ብለን እናምናለን። እንደ ሙሐመድ የፍጡር ደም ስላልሆነ ማለት ነው። ቤዛነትን ያገኘነው በእርሱ ስለሆነ በክርስቶስ በደሙ ስርየትን አግኝተናል ብለን እናምናለን። ደሙን ከጠጡት ውስጥ ለምሳሌ ማሊክ ኢብን ሲናና ድራንክ ሂዝ ብለድ ኦን ዘ ዴይ ኦፍ እሑድ and he licked it up። ደሙን የእሑድ ዕለት ጠጥቶ ነበረ። እንደገና ደግሞ የሚደማውን የሙሐመድን አካል ይመጥ ነበር፣ ይጠባ ነበረ። ሙሐመድ በዚህ ምክንያት ምን አለ? The prophet allowed him to do that። ደሙን እንዲመጣው እንደ መሽገር ተጣብቆ ደሙን ሲመጣው ሙሐመድ ፈቀደለት። አስባችኋል? በቆማችሁበት ደማችሁ ሲፈስ ሰንበዲ መጥቶ ደማችሁ ሊክ ሲያደርግ ሲጠባው ሲመጣው ሲልሰው አስቡት እስቲ። ከዛ ደግሞ እናንተ ናላስ ጥባ ብላችሁ ስፈቅዱለት ነብዩ ይሄንን አድርጓል። ለምን አደረገ? ይሄው ማስረጃው። then he said the fire will not touch you። ምን አለ? ከዛ ደሙን ካጠጣ በኋላ ደሙን ካስላሰ በኋላ ደሙን ካጠባው በኋላ ገሃነም አይነካህም፣ እሳት አይነካህም አለው ማለት ነው። በተመሳሳይ አብደላ ኢብን ዙበይር ደግሞ እንደዚሁ ደም ካፕ ተደርጎ ሙሐመድ ድፋ ሲባል ወስዶ ለግቶታል ማለት ነው። ጠጥቶታል እንደተጠማ ሰው። ሙሐመድ ደሙን ብቻ አይደለም ያጠጣው፣ ህፃናትን ደግሞ ለሃጩን ይግት ነበረ። ለሃጩን የሚግታቸው ህፃናቶቹ እንዲባረኩ እንዲድኑ ወይንስ ገሃነም እንዲገቡ አስቦ ነው በእስልምና ህፃኑን ደም ለሃጭ የሚግታው። ማስረጃ ይኸው ሳሂህ ቡኻሪ 39:10 ላይ the first thing that went into the child's stomach was the saliva of the prophet። የመጀመሪያው በህፃኑ ሆድ ውስጥ የገባው ምንድነው ይላል? የሙሐመድ ለሃጭ ነው ይላል። ለሃጩን የጋተው ሙሐመድ ህፃኑ እንዲድን ወይንስ በሽታ እንዲያዝ እንዲታመም በረከት እንዲያገኝ ወይንስ እንዲረገም?
ምላሽ ከእናንተ ፈልጋለሁ። ነቢዩ የትኛውን ቦታ አክታውን በደፋ ቁጥር ሳቦቹ ምን ያደርጋሉ? ማስረጃ ሳሂህ ቡኻሪ 27:31 27:32 Whenever Allah's messenger spat, the spittle would fall in the hands of one of the companions of the Prophet, who would rub it on his face and skin. ነቢዩ በየትኛውም ቦታ ላይ ለሃጩን አክታውን አክቱ ባለ ቁጥር እንደ በረኛ ተወርውረው ዘበኛው እንትኑም እንዳለው ኡስታዙ እንዳለው ለሃጩን ይይዙና ፊታቸውን ይቀባሉ፣ ቆዳቸውን ያሻሹበታል። በመሐመድ አክታ በመሐመድ ቋክታ ሲል ያንን ለሃጭ ሄደው አምጥተው ይቀቡታል፣ ይታጠቡበታል፣ እንደገና ደግሞ ይጠጡታል። የመሐመድን ለሃጭ የሚቀቡትና የሚታጠቡበት እንዲድኑ እንዲባረኩበት ወይንስ መርገም እንዲመጣባቸው? መልሱን ለእናንተ ይቆይ። ምን ለሃጩ ብቻ? ለሃጩ መጠጣት፣ መጋት፣ መቀባት፣ ደሙን መጠጣት፣ መላስ ብቻ ሳይሆን ላቡን ምን ያደርጋሉ? ሱነን ናሳኢ 53:71 ላይ ይኸው የነቢዩ ሚስቶች ደግሞ ለሃጩን እንትኑን ይሄ የሚፈሰው ላቡን ምን ያደርጋሉ? በሽቶ ዕቃ አስቀምጠው ይቀቡት ነበረ። የሚቀቡት የነቢዩ ሽቶ ብለው ላቡን የሚቀቡት እንዲባረኩበት ወይንስ መርገም እንዲመጣባቸው፣ በሽታ እንዲይዛቸው ወይንስ ፈውስ እንዲያገኙበት? ምን ይሄ ብቻ? እችን ደግሞ መረጃ አልጨምርላችሁ። Something similar is related about when a woman drank some of his urine. የነቢዩን ሽንት ኢትዮጵያውያን አይደላችሁ ሙስሊሞች እዚህ ያላችሁ ብታዳምጡኝ፣ የነቢዩን ሽንት የጠጣች ኢትዮጵያዊት አለች። ምን አላት ነቢዩ? He told her, you will never complain of a stomachache. መቼም የሆድ ህመም ቁርጠት አይነካሽም ማለት። ይሄ ብቻ ሳይሆን ገሃነም እሳት አይነካሽም ማለት። የነቢይህን አክታውን ቋቅታውን ትጠጣለህ፣ ትቀበዋለህ። ደሙን ሳቦቹ ይጠጡት ነበረ፣ ለሃጩን ይቀቡት ነበረ፣ ላቡን ይተባበሱበት ነበረ፣ ሽንቱን ይጠጡት ነበር ገነት ለመግባት። ላይቭ ላይ ነው